በየትኛውም ግንኙነት ወይም ማህበራዊ መድረክ ላይ ስትገኙ የሰዎች ቀልብ ወይም አይን በእናንተ ላይ እንዲያርፍና ንግግራችሁ በሰዎች ልብ ውስጥ ክብደት እንዲኖረው ትፈልጋላችሁ? በዛሬው ዝግጅታችን ማንኛውም ሰው በአጭር ጊዜ ውስጥ በእናንተ እንዲማረክ የሚያደርጉ 10 ቀላል ነገር ግን እጅግ ኃይል ያላቸው ስነ ልቦናዊ ዘዴዎችን በጥልቀት እናያለን። ወደ መጀመሪያው ነጥብ ከማለፌ በፊት ግን ይህን ቪዲዮ አሁኑኑ ላይክ እንድታደርጉትና እናንተ የሰዎችን ቀልብ ለመሳብ ምን አይነት ዘዴዎችን እንደምትጠቀሙ ተሞክሯችሁን በኮሜንት እንድታጋሩኝ እጅግ በታላቅ ትህትና ጠይቃለሁ። በቅንነት ለምታደርጉት ነገር ሁሉ ምስጋናዬ ከልብ ነው። አሁን የሰዎችን ቀልብና ልብ ማለትም ትኩረት ለማግኘት ከሚረዱ የተፈተኑ ዘዴዎች ውስጥ ወደ መጀመሪያው እንለፍ። ይህ ጥበብ በእንግሊዘኛው The Law of Scarcity and Mystery ይባላል። የሰዎችን ቀልብ 100% መቆጣጠር ከፈለጋችሁ ስለ ማንነታችሁ፣ ስለ እቅዳችሁና ስለ ስሜታችሁ ሁሉንም ነገር በአንድ ጊዜ ዘርግፋችሁ አታሳዩ። የሰው ልጅ ተፈጥሮ ሁልጊዜም ወደማያውቀውና ሚስጥራዊ ወደ ሆነው ነገር ይሳባል። ሁሉንም ነገር በግልጽ የምትናገሩና በቀላሉ የምትገመቱ ከሆናችሁ ሰዎች በፍጥነት ይሰለቿችኋል። ነገር ግን ንግግራችሁንና መረጃዎቻችሁን በጥንቃቄ መጥናችሁ ስትሰጡ ሰዎች የእናንተን ቀጣይ ንግግር ወይም ተግባር ለማወቅ በከፍተኛ ጉጉት ቀልባቸውን ለእናንተ አሳልፈው ይሰጣሉ። ስለዚህ በሰበብ አስባቡ ብዙ ከማውራትና ራሳችሁን ከማጋለጥ መቆጠብ ተጽዕኖ ፈጣሪነታችሁን በእጅጉ ይጨምረዋል። በተጨማሪም እጥረት ወይም ስኬርሲቲ ዋጋን እንደሚጨምር ሁሉ የእናንተም አንደበት ቁጥብ ሲሆን ክብደቱ ይጨምራል። ጥቂትና ትርጉም ያላቸውን ቃላት የምትናገሩ ስትሆኑ ሰዎች በእያንዳንዱ ቃል ላይ ትኩረት እንዲያደርጉ ትገፋፏቸዋላችሁ። ይህ ስነ ልቦናዊ ስልት በአንጎላቸው ውስጥ ይህ ሰው ምን ሊል ፈልጎ ነው የሚል የማወቅ ፍላጎት ወይም ኪዩሪዮሲቲ ይቀሰቅሳል። ቀልብን መቆጣጠር ማለት ሰዎችን በጥያቄ ምልክት ውስጥ ማቆየት መቻል ነው። እናንተ በንግግራችሁ ቁጥብ ስትሆኑ በዙሪያችሁ ያሉ ሰዎች ያንን ዝምታ ለመረዳትና መረጃ ለማግኘት ቀልባቸውን ይሰበስባሉ። እውነተኛ ተጽዕኖ ፈጣሪዎች ሁልጊዜም ሰዎች የማይደርሱበት አንድ ክፍል በውስጣቸው ያስቀራሉ። እናንተም ይህን ስታደርጉ በሰዎች ዘንድ እንድትከበሩና እንድትፈሩ ያደርጋቸዋል። አእምሯችሁን ቃላትን ከመበተን አቅቡትና ሰዎች እናንተን ለማወቅ ጥረት እንዲያደርጉ ሁኔታዎችን አመቻቹ። ይህንን ስታደርጉ ሰዎች እናንተን ለመረዳት በሚያደርጉት ትግል ውስጥ ሳያውቁት ሙሉ በሙሉ በእናንተ ቁጥጥር ውስጥ ይውላሉ። ይህ ደግሞ The Contrast and High Value Signal ይባላል። የሰዎችን ቀልብ 100% ለመቆጣጠር ሌላው ሚስጥር በቀላሉ የምትገኙና ለማንም የማታጎበድዱ አለመሆናችሁን በተግባር ማሳየት ነው። የሰው ልጅ አእምሮ በባህሪው ለማግኘት የሚከብዱና ራሳቸውን የቻሉ ነገሮችን ከፍ አድርጎ ይመለከታል። እናንተ የሁሉንም ሰው ፍላጎት ለማርካትና ሁልጊዜም ሰዎችን ደስ ለማሰኘት የምትጥሩ ከሆነ በአድማጮቻችሁ ወይም በዙሪያችሁ ባሉ ሰዎች ዘንድ ያላችሁ ዋጋ እየቀነሰ ይሄዳል። ነገር ግን የራሳችሁ ጠንካራ ሴት እንዳላችሁና የሰዎችን አድናቆት እንደማትለምኑ ስታሳዩ ሰዎች ሳያውቁት የእናንተን ቀልብ ለመሳብ እነሱ ራሳቸው መጣር ይጀምራሉ። ይህ ተፈላጊ የመሆን ስሜት ሰዎችን በእናንተ ቁጥጥር ውስጥ የማቆየት ትልቁ ስነ ልቦናዊ መሳሪያ ነው። በተጨማሪም በባህሪያችሁ ውስጥ የሚታይ ተቃርኖ ወይም ኮንትራስት የሰዎችን ቀልብ ይበልጥ ወደ እናንተ ይስባል። ለምሳሌ በአንድ በኩል እጅግ በጣም ቁም ነገረኛና ጥብቅ ሆናችሁ በሌላ በኩል ደግሞ ቀልድና ደግነት ስታሳዩ ሰዎች የእናንተን እውነተኛ ማንነት ለመረዳት ይቸገራሉ። ይህ የስብና ጥልቀት ደግሞ በአንጎላቸው ውስጥ የማያቋርጥ ትኩረትን ይፈጥራል። በሁሉም ነገር ግልጽ ከመሆን ይልቅ በእያንዳንዱ መስተጋብር ውስጥ አዳዲስና አስገራሚ ማንነቶቻችሁን በጥቂቱ ስትገልጡ ሰዎች እናንተን መከታተልን እንደ ትልቅ ተሞክሮ ያዩታል። ቀልብን መቆጣጠር ማለት ሁልጊዜም ከሰዎች ግምት በላይ ሆኖ መገኘት ነው። ስለዚህ የሰዎችን ቀልብ ለመቆጣጠር ምንጩ የውስጣችሁ ጥንካሬና እንቆቅልሽ የሚመስል ድብቅ ማንነታችሁም ነው። አእምሯችሁን ከውጭ ለሚመጣ ማረጋገጫ ወይም ቫሊዴሽን ባሪያ ከመሆን አላቁትና በራሳችሁ ማንነት ላይ ተመስረቱ። ይህንን ጥበብ ስትተገብሩ በምትሄዱበት ሁሉ ተጽዕኖ ፈጣሪና የማትረሱ ትሆናላችሁ። ይህ ደግሞ The Power of Presence ይባላል። ከሰዎች ጋር ስታወሩ አካላችሁ እዛ ሆኖ አእምሯችሁ ግን ሌላ ቦታ የሚባክን ከሆነ የዛን ሰው ቀልብ በጭራሽ መቆጣጠር አትችሉም። የሰዎችን ቀልብ ለመግዛት የመጀመሪያው ሚስጥር ሙሉ በሙሉ መገኘት ወይም ቶታል ፕሬዘንስ ነው።
ይህ ማለት በዛች ቅጽበት ውስጥ ለምታነጋግሩት ሰው ከሱ በላይ አስፈላጊ ነገር እንደሌለ በተግባር ለራሱ ማሳየት ነው። ሰዎች የእናንተ ሙሉ ትኩረት ሲያገኙ ሳያውቁት ለነሱ ትልቅ ዋጋ እንደሰጣችኋቸው ስለሚሰማቸው አእምሯቸው ለእናንተ ክፍት ይሆናል። ነገር ግን በንግግራችሁ መሃል ስልካችሁን የምታዩ ወይም አይናችሁ ወደ ሌላ ቦታ የሚባክን ከሆነ በዛ ሰው ላይ ተጽዕኖ የመፍጠር አቅማችሁ በእጅጉ ይደክማል። በስነ ልቦናው ዓለም የመስተዋት ውጤት ወይም ሚረሪንግ ኢፌክት የሚባል መርህ አለ። እናንተ ለአንድ ሰው ጥልቅ ትኩረት ስትሰጡ ያ ሰው በተራው ለእናንተ ትኩረት እንዲሰጥ የአንጎሉ የነርቭ ሴሎች ይገፋፉታል። ይህንን ለማድረግ የአይን ግንኙነት ወይም አይ ኮንታክት በአግባቡ መጠቀምና የሰውነታችሁን አቀማመጥ ወደ ሰዎቹ አቅጣጫ ማድረግን ይጠይቃል። ሰዎች የእናንተን ትኩረት በጥልቀት ሲረዱ የእናንተ ማንነት በእነሱ ዘንድ ትልቅ ቦታ እንዲይዝ ያደርገዋል። ቀልብን መቆጣጠር የሚጀምረው ከንግግር ሳይሆን በዝምታ ውስጥ በምታሳዩት መገኘት ወይም ፕሬዘንስ ጭምር ነው። ይህ ጥበብ እናንተን ከብዙሃኑ ለይቶ ልዩ ወይም ማግኔቲክ ያደርጋቸዋል። በተለይ በዚህ ዘመን የሰው ልጅ ቀልብ በቴክኖሎጂ ብሎም በተለያዩ የህይወት ውጣ ውረዶችና ምስቅልቅሎች በተበታተነበት ወቅት ለአንድ ሰው ሙሉ ትኩረት መስጠት ብርቅዬ ስጦታ ሆኗል። እናንተ ይህን ስጦታ ለሰዎች ስታበረክቱ እነሱ ደግሞ በምላሹ ቀልባቸውንና አድናቆታቸውን ይሰጧችኋል። የሰዎችን ቀልብ ለመቆጣጠር መጀመሪያ የእናንተን ትኩረት መቆጣጠርና ለሰዎቹ መለገስ አለባችሁ። ይህንን ስነ ልቦናዊ መርህ ስትተገብሩ ሰዎች ከእናንተ አጠገብ መሆንንና እናንተን ማዳመጥን እጅግ ይናፍቃሉ። ይህ ደግሞ ኢሞሽናል ሬዞናንስ ይባላል። የሰዎችን ቀልብ ለመቆጣጠር በምታደርጉት ጥረት ውስጥ በደረቅ መረጃዎችና በምክንያታዊነት ላይ ብቻ የምትደገፉ ከሆነ አድማጮቻችሁን በፍጥነት ታጣላችሁ። የሰው ልጅ አእምሮ መረጃን የሚቀበለው በምክንያት ቢሆንም ቀልቡን የሚሰጠው ግን በስሜት ነው። የሰዎችን ቀልብ 100% ለመቆጣጠር ንግግራችሁን በታሪክ ወይም ስቶሪ ቴሊንግ እና በስሜታዊ ትስስር መገንባት አለባችሁ። እናንተ የምትናገሩት ሐሳብ በሰዎች ልብ ውስጥ ስዕል መፍጠርና ስሜትን መቀስቀስ ሲችል አድማጮቻችሁ ሳያውቁት በእናንተ ትርክት ውስጥ ሰጥመው ይቀራሉ። በተጨማሪም ስሜታዊ መጋባት ወይም ኢሞሽናል ኮንታጊን የሚባል ሳይንሳዊ እውነት አለ። እናንተ በንግግራችሁ ውስጥ የምታሳዩት ተነሳሽነት፣ እምነትና ጥልቅ ስሜት በቀጥታ ወደ አድማጮቻችሁ ይተላለፋል። በራሳችሁ ሐሳብ ካልተመሰጣችሁ ሌላውን ሰው ልትመስጡት አትችሉም። ቀልብን መቆጣጠር ማለት የሰዎችን ስሜት እንደ ሙዚቃ መሳሪያ መቃኘት መቻል ነው። እናንተ የምታቀርቡት ሐሳብ የአድማጮቻችሁን ፍርሃት፣ ተስፋ ወይም ፍላጎት የሚነካ ከሆነ አእምሯቸው ሌላ ቦታ እንዳይሄድ ያደርጋል። ስለሆነም የሰዎችን ቀልብ ለመግዛት ሁልጊዜም ለምን የሚለውን ጥያቄ በንግግራችሁ መጀመሪያ ላይ መልሱ። ሰዎች ለእናንተ ትኩረት የሚሰጡት የእናንተ ሐሳብ ለእነሱ ሕይወት ትርጉም ሲኖረው ብቻ ነው። አእምሯችሁን ከጥቃቅን ዝርዝሮች አውጥታችሁ ወደ ትልቁ ስዕልና ወደ ስሜታዊነት አዙሩት። ንግግር ስታደርጉ ወይም ታሪክ ስትነግሩ ወይም ስሜታዊ እውነትን ስታጋሩ በሰዎች አእምሮ ውስጥ የሚፈጠረው የኬሚካል ለውጥ እናንተን እንደ ታማኝና ማራኪ መሪ እንዲያዩአችሁ ያደርጋቸዋል። ይህንን ጥበብ ከተገነዘባችሁ በማንኛውም ስብስብ ውስጥ ዋነኛ የትኩረት ማዕከል ትሆናላችሁ። ይህ ደግሞ the validation effect ይባላል። የማንኛውንም ሰው ቀልብ በአጭር ጊዜ ውስጥ ለመቆጣጠር ከፈለጋችሁ ለሰው ልጅ አእምሮ እጅግ ማራኪና ተወዳጅ የሆነውን ድምፅ ተጠቀሙ። ይህም የራሱ የሰውየው ስም ነው። በስነ ልቦናው ዓለም አንድ ሰው ስሙን ሲሰማ በአንጎል ውስጥ ያለው የደስታ ማዕከል በከፍተኛ ሁኔታ ይነቃቃል። እናንተ በንግግራችሁ መሃል የሰዎችን ስም በትክክልና በተገቢ ቦታ ስታስገቡ ያ ሰው ሳያውቀው በእናንተ ዘንድ እንደተከበረና እንደታየ ወይም ቫሊዴትድ እንደሆነ ይሰማዋል። ሰዎች ለሚረዷቸውና ለሚያከብራቸው አካል ቀልባቸውን በነፃ ይሰጣሉ። ነገር ግን ስም ከመጥራት ይልቅ በአጠቃላይ ንግግር ላይ ካተኮራችሁ ያንን የግል ትስስር የመፍጠር እድል ታጣላችሁ። በተጨማሪም የሰዎችን ቀልብ ለመቆጣጠር የእነርሱን ማንነትና ስኬት ዕውቅና መስጠት ወይም አክኖሌጅ ማድረግ ትልቅ መሳሪያ ነው። አብዛኛው የሰው ልጅ በባህሪው በሌሎች ዘንድ ተፈላጊ ነኝ የሚል ጥያቄና በሌሎች ሰዎች የመፈለግ ረሃብ በውስጡ አለ። እናንተ ደግሞ ይህንን ረሃባቸውን በጥቃቅን አድናቆትና በቅንነት በተሞላ ዕውቅና ስታረጋግጡላቸው አእምሯቸው እናንተን የደህንነትና የደስታ ምንጭ አድርጎ ይመዘግባል። ይህ ማለት በውሸት ማሞካሸት ሳይሆን በእውነት የሚደነቅባቸውን ነጥብ ፈልጎ ማግኘትና ለራሳቸው መንገር ነው።
እናንተ የእነሱን ስብዕና ማራኪነት ስታረጋግጡላቸው፣ እነሱ ደግሞ በተራቸው የእናንተን የበላይነትና መሪነት በቀልባቸው ይቀበላሉ። እናም ይህ ጥበብ በሰዎች ዘንድ ያላችሁን ተደማጭነት በከፍተኛ ሁኔታ ይጨምራል። አንድ ሰው ስሙንና ስራውን በትክክል ከሚያውቅለት አካል ጋር ሲነጋገር የመከላከል ወይም የዲፌንሲቭነስ ስሜቱ ይቀንሳል። ይህም እናንተ የምትፈልጉትን ሐሳብ በቀላሉ ለማስረጽ ይረዳችኋል። አእምሯችሁን የሰዎችን ዝርዝር መረጃዎች እንዲያስታውስና በንግግር መሃል እንዲጠቀምበት አሰልጥኑት። የሰዎችን ማንነት በቃላቶቻችሁ ስታከብሩ፣ እነሱ ደግሞ ሙሉ ትኩረታቸውን ይሰጧችኋል። ይህንን ስነ ልቦናዊ ጥበብ ስትጠቀሙ ማንኛውም ሰው በእናንተ ፊት እንደተማረከ ይቆያል። ይህ ደግሞ the art of strategic pausing ይባላል። የሰዎችን ቀልብ እንዳትቆጣጠሩ የሚያደርጋችሁ ሌላው ችግር ችኮላ ነው። ብዙዎቻችሁ ሰዎች እንዳይሰለቹ በመስጋት በፍጥነት ትናገራላችሁ። ነገር ግን ይህ ድርጊት በእናንተ ላይ የጭንቀትና የዝቅተኝነት ስሜት እንዲታይ ያደርጋል። የሰዎችን ቀልብ 100% ለመቆጣጠር አንድን ሐሳብ ከመናገራችሁ በፊት ወይም ከተናገራችሁ በኋላ ለጥቂት ሰከንዶች ዝም የማለት ልምድ ልታዳብሩ ይገባል። ይህ ድርጊት በአድማጮቻችሁ አእምሮ ውስጥ ከፍተኛ የሆነ የጉጉትና የውጥረት ስሜት ይፈጥራል። ይህ ዝምታ አድማጮቻችሁ ቀልባቸውን ሰብስበው ወደ እናንተ ይበልጥ እንዲጠጉ ያስገድዳቸዋል። በተጨማሪም ስልታዊ ዝምታ በራስ የመተማመን ብቃታችሁን አጉልቶ ያሳያል። በንግግራችሁ መሃል የምታደርጉት ትርጉም ያለው ቆምታ አድማጮቻችሁ የተናገራችሁትን ሐሳብ እንዲያጤኑትና እንዲረዱት እድል ይሰጣቸዋል። ይህን ጥበብ መጠቀም ንግግራችሁ ክብደትና ጥልቀት እንዲኖረው ያደርጋል። እናንተ ዝም ስትሉ የሁሉንም ሰው ቀልብ በቁጥጥራችሁ ስር ታደርጋላችሁ። ምክንያቱም በዛች ቅጽበት ቀጣዩን ነገር የመናገር ስልጣን በእናንተ እጅ ብቻ ስለሆነ ነው። አእምሯችሁን ከቃላት መደራረብ አጽዱና በቆምታ መሃል ያለውን ኃይል ተለማመዱ። ሰዎች እናንተን እንዲያዳምጡ ብቻ ሳይሆን የእናንተን ቀጣይ ቃል እንዲራቡ ማድረግ የምትችሉት በዚህ ጥበብ ነው። ይህንን ስትተገብሩ በማንኛውም ንግግር ውስጥ የበላይነቱን ስፍራ ትይዛላችሁ። ይህ ጥበብ the mirroring ቴክኒክ ይባላል። የሰዎችን ቀልብ 100% ለመቆጣጠር ከፈለጋችሁ የአድማጮቻችሁን የሰውነት ቋንቋ፣ የድምፅ ቃናና የንግግር ፍጥነት በጥንቃቄ መከተል ወይም ሚረር ማድረግ አለባችሁ። ይህ ስነ ልቦናዊ ስልት እኔ ልክ እንደናንተ ነኝ የሚል ስውር መረጃ ለአእምሯቸው ይልካል። የሰው ልጅ አእምሮ ደግሞ በተፈጥሮ ራሱን ለሚመስሉ ሰዎች ጥልቅ ፍቅርና እምነት ይሰጣል። የሰውየውን የእጅ እንቅስቃሴ ወይም አቀማመጥ በጥቂቱ ስትመስሉ በሁለታችሁ መካከል ያለው ስነ ልቦናዊ መከላከያ ወይም ሬዚስታንስ ይፈርሳል። ይህ ደግሞ ቀልባቸውን ያለምንም ጥርጣሬ ለእናንተ እንዲሰጡ ያደርጋቸዋል። በተጨማሪም የሰውነት ቋንቋችሁ ክፍት ወይም ኦፕን ቦዲ ላንጉጅ መሆኑን ማረጋገጥ አለባችሁ። እጆቻችሁን ማጣመር ወይም ወደ ኋላ መሸሽ ለአድማጮቻችሁ የፍርሃት ወይም የመዘጋት ምልክት ሆኖ ይታያል። የሰዎችን ቀልብ ለመቆጣጠር ግን በራስ መተማመን የሚታይበትና ጋባዥ የሆነ አቀማመጥ ሊኖራችሁ ይገባል። አእምሯችሁ ከሰውነታችሁ እንቅስቃሴ ጋር ተቀናጅቶ ሲሰራ የምትናገሩት ቃል በሰዎች ዘንድ እውነተኛና ኃይለኛ ሆኖ ይገኛል። እናንተ የምታሳዩት እያንዳንዱ እንቅስቃሴ የሰዎችን ትኩረት የመሳብ ወይም የማባረር አቅም አለው። ይህ የንቃተ ህሊና ትስስር ወይም ራፖርት ቢልዲንግ ሰዎችን ወደ እናንተ ዓለም እንዲመጡ ያደርጋቸዋል። ሰዎች ከዚህ ሰው ጋር በሆነ ነገር እንመሳሰላለን ብለው ማሰብ ሲጀምሩ የእናንተን ሐሳብ የመቃወም አቅማቸው በእጅጉ ይቀንሳል። ይህ ጥበብ በማንኛውም ድርድር ወይም ንግግር ውስጥ የበላይነቱን እንድትይዙ ይረዳችኋል። አእምሯችሁን በዙሪያችሁ ያሉ ሰዎችን ባህሪ በፍጥነት እንዲያጠናና እንዲላመድ አሰልጥኑት። ይህንን ስታደርጉ ሰዎች ሳያውቁት በእናንተ ማራኪነት ተሸንፈው ቀልባቸውን ለእናንተ ያስረክባሉ። ይህ ደግሞ ሶቅራቲክ ኢንፍሉዌንስ ይባላል። እናንተ የሰዎችን ቀልብ ለመቆጣጠር በምትጥሩበት ጊዜ ሁልጊዜ ተናጋሪ ብቻ መሆን የለባችሁም። ይልቁንም ሰዎች ራሳቸውን እንዲመረምሩ የሚያደርጉ ጥልቅ ጥያቄዎችን መጠየቅ መቻል አለባችሁ። የሰው ልጅ አእምሮ ጥያቄ ሲቀርብለት መልስ ለመፈለግ ሲል በከፍተኛ ሁኔታ ይነቃቃል። እናንተ ለአድማጮቻችሁ ወይም ለምታነጋግሩት ሰው ትክክለኛውን ጥያቄ ስታቀርቡ ቀልባቸውን ብቻ ሳይሆን አጠቃላይ የአስተሳሰብ ሂደታቸውን ትቆጣጠራላችሁ። ሰዎች በራሳቸው አንደበት እውነትን እንዲናገሩ ስታደርጓቸው ያ እውነት የመጣው ከእናንተ ዘንድ መሆኑን ዘንግተው ለእናንተ ጥልቅ አክብሮትና ትኩረት ይሰጣሉ። በተጨማሪም ጥያቄ መጠየቅ
እናንተን እንደ አስተዋይና አሳቢ ሰው ያስመስላቸዋል። ብዙዎቻችሁ ሰዎችን ለማስደንገጥ ስትሉ ስለ ራሳችሁ ስኬት ብቻ ታወራላችሁ። ይህ ግን ሰዎችን ከማስገረም ይልቅ እንዲሰለቹ ያደርጋቸዋል። የሰዎችን ቀልብ 100% ለመቆጣጠር ግን ትኩረቱን ወደ እነሱ አዙሩት። ስለ ህልማቸው፣ ስለ ስጋታቸው ወይም ስለ አመለካከታቸው ጥልቀት ያለው ጥያቄ ስትጠይቁ ያ ሰው በእናንተ ዓለም ውስጥ ዋነኛ ተዋናይ እንደሆነ ይሰማዋል። ይህ ስነ ልቦናዊ መርህ ናርሲዝም የሚባለውን የሰው ልጅ ባህሪ ለእናንተ ጥቅም እንዲውል ያደርገዋል። ጥያቄዎች ሰዎችን የመምራት ስውር ኃይል አላቸው። እናንተ በምትጠይቁት ጥያቄ አማካኝነት የሰዎችን ትኩረት ወደ ፈለጋችሁት አቅጣጫ መውሰድ ትችላላችሁ። አእምሯችሁን በንግግር መሃል ስልታዊ የሆኑ ለምንና እንዴት የሚሉ ጥያቄዎችን እንዲያመነጭ አሰልጥኑት። ሰዎች ለጥያቄዎቻችሁ መልስ በሚፈልጉበት ቅጽበት አእምሯቸው ሙሉ በሙሉ በእናንተ ቁጥጥር ስር ይውላል። ይህንን ጥበብ ስትተገብሩ ሰዎች እናንተን እንደ ተራ ተናጋሪ ሳይሆን የሕይወታቸውን ምስጢር እንደሚፈታ ጥልቅ ሐሳቢ አድርገው ይመለከቷችኋል። ይህ ደግሞ ዘጋርኒክ ኢፌክት ወይም ኦፕን ሉፕስ ይባላል። የሰዎችን ቀልብ 100% ለመቆጣጠርና ንግግራችሁን እስከ መጨረሻው እንዲከታተሉ ለማድረግ በአእምሯቸው ውስጥ ክፍት እውነቶችን መፍጠር አለባችሁ። በስነ ልቦናው ዓለም ዜጋርኒክ ኢፌክት የሚባለው መርህ እንደሚያስረዳው የሰው ልጅ አእምሮ ያልተጠናቀቁ ወይም አዳጋች የሆኑ መረጃዎችን የመርሳት አቅሙ ዝቅተኛ ሲሆን ያንን መረጃ ለማጠናቀቅ ከፍተኛ ጥረት ያደርጋል። እናንተ አንድን ትልቅ ሚስጥር ወይም መፍትሄ እንደምትነግሯቸው ቃል ገብታችሁ መሃል ላይ ሌላ ሐሳብ ስታነሱ የአድማጮቻችሁ አእምሮ ያንን ክፍት ሐሳብ ለመዝጋት ሲል ቀልቡን ሙሉ በሙሉ በእናንተ ላይ እንዲያደርግ ይገደዳል። በተጨማሪም ይህ ጥበብ በፊልሞችና በተከታታይ ድራማዎች ውስጥ ሰዎችን ለማሰር በስፋት ጥቅም ላይ የሚውል ኃይለኛ መሳሪያ ነው። እናንተም በንግግራችሁ መሃል ከጥቂት ደቂቃዎች በኋላ የምነግራችሁ ድንቅ እውነት ወይም ይህንን ከማለቴ በፊት አንድ ነገር ላስታውሳችሁ በማለት በአድማጮቻችሁ ውስጥ የጉጉት ወጥመድ ትዘረጋላችሁ። አእምሯቸው ያንን ክፍት የቀረ ሐሳብ ለመጨረስ ሲል የእናንተ እስረኛ ይሆናል። እናንተ ግን ሁሉንም መረጃ በአንድ ጊዜና በቀላሉ የምትሰጡ ከሆነ አእምሯቸው በፍጥነት ዑደቱን ዘግቶ ወደ ሌላ ነገር ይሄዳል። ቀልብን መቆጣጠር ማለት ሰዎችን በማያቋርጥ ፍለጋ ውስጥ ማቆየት ማለት ነው። ንግግራችሁን ስትገነቡ ሁልጊዜም ቀጣዩን ነጥብ ይበልጥ ማራኪና አስፈላጊ አድርጋችሁ አቅርቡ። አእምሯችሁን በንግግራችሁ ውስጥ ስልታዊ የሆኑ መጠባበቂያዎችን ወይም ክሊፍ ሃንገርስ እንዲፈጥር አሰልጥኑት። ሰዎች የንግግራችሁን ፍጻሜ ለማግኘት በሚያደርጉት ትግል ውስጥ የእናንተ ተጽዕኖ በውስጣቸው እየሰረጸ ይሄዳል። ይህንን ጥበብ ስትተገብሩ አድማጮቻችሁ አንድም ቃል ሳያመልጣቸው በጥልቀት ትኩረት እንዲከታተሏችሁ ታደርጋላችሁ። ይህ ጥበብ ደግሞ በእንግሊዝኛው The Aura of Absolute Certainty ይባላል። የሰዎችን ቀልብ ለመቆጣጠር በምትሞክሩበት ወቅት በቃላቶቻችሁ ውስጥ ቅንጣት ያህል ጥርጣሬ ሊታይ አይገባም። የሰው ልጅ አእምሮ በተፈጥሮ እርግጠኛ ወደ ሆኑና በራስ መተማመን ወዳላቸው መሪዎች ይሳባል። እናንተ የምትናገሩት ሐሳብ ትክክል ቢሆን እንኳ መርበትበት ወይም ምናልባት የሚሉ ቃላት የሚበዙ ከሆነ ሰዎች ቀልባቸውን ይነፍጓቸዋል። በተጨማሪም የድምፅ ቃናችሁ አጠቃቀም ወይም ቶናል አንከሪንግ የሰዎችን ስሜት የመቆጣጠር አቅም አለው። ንግግራችሁን ስታጠናቅቁ ድምፃችሁን ወደ ታች ዝቅ ማድረግ ወይም ዳውን ቶኪንግ እናንተን እንደ አዋቂ ያስቆጥራችኋል። ብዙዎቻችሁ በንግግር መሃል ድምፃችሁን ወደ ላይ ከፍ በማድረግ ጥያቄ የምትጠይቁ ትመስላላችሁ። ይህ ግን በሰዎች ዘንድ ፍርሃትና ተቀባይነት የመፈለግ ምልክት ተደርጎ ይወሰዳል። አእምሯችሁ ከቃላቶቻችሁ በስተጀርባ ያለውን የእርግጠኝነት ኃይል እንዲያስተላልፍ አሰልጥኑት። ሰዎች እናንተ በራሳችሁ ሐሳብ ላይ ያላችሁን ጽኑ እምነት ሲያዩ ሳያውቁት የእናንተን የበላይነት አምነው ቀልባቸውን ይሰጧችኋል። እርግጠኝነት በዙሪያችሁ ያሉ ሰዎችን የስጋት ስሜት ያስወግዳል። ሰዎች ግራ በሚጋቡበትና ውሳኔ በሚያጡበት ዓለም ውስጥ እርግጠኛ ሆኖ የሚቀርብን ሰው እንደ መጠጊያ ያዩታል። አእምሯችሁን ከውስጣዊ ፍርሃት አጽዱትና በምትናገሩት እውነት ላይ ተመስርታችሁ በድፍረት ተናገሩ። የእናንተ አስተማማኝነት በንግግራችሁና በቆይታችሁ ውስጥ ሲታይ የሰዎች ቀልብ እንደ ማግኔት ወደ እናንተ ይሳባል። ይህንን ጥበብ ስትተገብሩ በማንኛውም ማህበራዊ መስተጋብር ውስጥ እናንተ ዋነኛው የመረጃና የሐሳብ ምንጭ ሆናችሁ ትቀጥላላችሁ።
እስካሁን አብራችሁ ለነበራችሁ ከልብ አመሰግናለሁ። በሌላ ጊዜ በሌላ ሐሳብ እስክንገናኝ ሰላም፣ ፍቅርና ጤና ከእናንተ ጋር ይሁን።